ሰላም ውድ ማንችስተራውያን እንዴት ቆያችሁልን? በዛሬ ጥጡ ክለባችን የመለከቱ አሁን አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናላችን አዲስ ከሆናችሁ በቅድሚያ ቻናሉ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁለቱ መረጃዎች አለፍን። አብራችሁን ቆዩ። ማንቸስተር ዩናይትድ የዓለም ዋንጫ አሸናፊውን ተጫዋች ለማስፈረም ይፈልጋል ተባለ። ዩናይትድ በዚህ ክረምት የስፔኑ የክንፍ ተጫዋች ኒኮ ዊሊያምስን ለማስፈረም ፍላጎት እንዳለውም ተገልጿል። ኤል ናሲዮናል እንዳስነበበው ከሆነ ዩናይትድና ቼልሲ የአትሌቲኮ ቢልባኦን የዓለም ዋንጫ አሸናፊ ለማስፈረም ትልቅ ፍላጎት አላቸውም ተብሏል። ተጫዋቹ በውል ውስጥም 90 ሚሊዮን ዩሮ የሚጠጋ ውል ማፍረሻ ያለው ሲሆን በዚህ ክረምት ምናልባትም ከስፔኑ ክለብ ሊለቅም ይችላልም ተብሏል። ዩናይትድም በግራ መስመር አሁን ለተጫዋች ለማስፈረም ወደ ገበያ ለመውጣት ዝግጁ ሲሆን ኒኮ ዊሊያምስንም ከሚከታተሉ ተጫዋቾች መካከል አንዱ እንደሆነም ተሰምቷል። ማንቸስተር ዩናይትድ ሌሎች የዝውውር ተፎካካሪ ክለቦች የፒኤስጂውን ተጫዋች ብራድሊ ባርኮላ ለማስፈረም ከፈለጉ እስከ 150 ሚሊዮን ዩሮ መክፈል አለባቸውም ተባለ። ቲም ቶልክ የዋጋውን መጠን የዘገበ ሲሆን ተጫዋቹ አዲሱ ለመፈረም እምቢተኛ በመሆኑ ከፈረንሳዩ ክለብ የመልቀቅ ዕድሉ አሁን ላይ የጨመረ መምጣቱም ተሰምቷል። በውሉ ላይ 2 ዓመት ብቻ ስለቀረው ፒኤስጂ ተጫዋቹን ለመሸጥ ሊገደድ ይችላልም ተብሏል። በፈረንሳይ ዘገባዎች እንደሚያመለክቱትም ዩናይትድ ከተፎካካሪው ሊቨርፑል ቀድሞ ባርኮላን የማስፈረም ዕድል ተሰጥቶታልም ተብሏል። ባርኮላ ዝውውሩም ከዓለም ዋንጫ መጠናቀቅ በኋላ ይጠናቃል ቢባልም አሁን ላይ የተጫዋቹ ዋጋ ክለቦችን እያራቀ ይገኛልም ተብሏል። አማድ ዲያሎ በኒውካስትል እንደሚፈለግ ቢወራም አይቮሪ ኮስታዊ ተጫዋች ወደ ሴንት ጄምስ ፓርክ የሚያመራበት እድል በጣም ጠባብ ነው ተብሏል። አማድ ዲያሎ በማይክል ካሪክ የቀጣዩ ውድድር ዘመን እቅድ ውስጥ ቁልፍ ቦታ ያለው ሲሆን በክለባችንም እስከ 2030 ድረስ የሚቆይ ውላለውም ተብሏል። ስለሆነም ተጫዋቹ በዚህ ክረምት ከማንቸስተር የመልቀቅ እድሉ አሁን ላይ እጅጉን ጠባብ ነው ተብሏል። ካርሎስ ባሌባ በዚህ ክረምት ወደ ዩናይትድ ለመዛወር አሁንም እየጠበቀ ነው ተባለ። ዩናይትድ ሳንቶስ እና ቴሌማንስን ካስፈረም በኋላ ሶስተኛ አማካይ ሊያስፈርም ይችላል። ዩናይትድ ለባሌባ እስከ 85 ሚሊዮን ፓውንድ ለማውጣት ዝግጁ እንደሆነም ተገልጿል። የኒውካስትሉ የግራ መስመር ተከላካይ ሉዊስ ሃል በዚህ ክረምት ከሴንት ጄምስ ፓርክ የሚለቅ ሆነ ቅድሚያ የሚሰጠው ወደ ማንቸስተር መዘወር እንደሆነም ተዘግቧል። ኮሪየር ዴሎ ስፖርት እንዳስነበበው ከሆነ ዩናይትድ ኮኔን ለማስፈረም ቅድሚያ ስፍራ ላይ ይገኛልም ተባለ። ሮማ በሚቀጥሉት ቀናት ለተጫዋቹ ጥያቄ ይቀርብልኛል ብሎ እየጠበቀም ነው ብሎ ሮማዎች ለተጫዋቹ እስከ 50 ሚሊዮን ዩሮ ይፈልጋሉ ተብሏል። ራዴክ ቪቴክ በዝውውር መስኮቱ ዩናይትድን መልቀቅ ይፈልጋል ተባለ። ተጫዋቹ ቋሚ ተሰላፊ የሚሆኑበትን ክለብ አሁን ላይ ለመቀላቀል ዝግጁም ነው ብሎ ዩናይትድ ካለዳሉን ካስፈረመ በኋላ አሁን ላይ ቪቴክን ምናልባትም በውሰት አሊያም በቋሚ ሽያጭ ሊለቀው ይችላልም ተብለዋል። የሊሳንድሮ ማርቲኔዝ በዓለም ዋንጫ ፍጻሜ ጨዋታ ላይ ጉዳት አስተናግዶ ከሜዳ መውጣት በዩናይትድ ላይ ትልቅ ስጋት ፈጠረ ተባለ። ሊሳንድሮ ማርቲኔዝ በአርጀንቲናና በስፔን የዓለም ዋንጫ ፍጻሜ ጨዋታ በ44ኛው ደቂቃ ላይ በጉዳት ምክንያት በመቀየሩ በዩናይትድ ዘንድ የስጋት ደውል ደውሏልም ተብሏል። በኒው ጀርሲ በሚገኘው ሜትላይፍ ስታዲየም በተደረገው ጨዋታ ማርቲኔዝ በውድድሩ ባሳየው ጥሩ ብቃት ምክንያት በሊዮኔል ስካሎኒ የመጀመሪያ አሰልጣኝ የመጀመሪያ ሰለፍ ውስጥ ተካቶም ነበር። ነገር ግን በጨዋታው 44ኛው ደቂቃ ላይ በደረሰበት ጉዳት ምክንያት የመጀመሪያውን አጋማሽ ሲጨርስ መቀየሩም ይታወሳል። ከጉዳቱ ጥቂት ቀደም ብሎ በሚካኤል አያርዛባል ላይ በሰራው ጥፋት ቢጫ ካርድ ተመልክቶ የነበረ ሲሆን በመቀጠልም በራሱ የቅጣት ምት ክልል ውስጥ መሬት ላይ ተቀምጦ የመመልከት ሲያሳይም ታይቷል። በሚላን ማርቲን፣ ኤንዞ ፈርናንዴዝና በዳኛው ስላቭኮ ቫንቺች ተከቦ በነበሩት ወቅት ወደ ስካሎኒ ቴክኒክ አግዳሚ ወንበር ተጫዋቾች መቀየር እንዳለበት ምልክትም ሰጥቶም ነበር። በቢሲ ስፖርት ላይ የነበረው ጋይሞን ብሬ ሲናገር እንዲህ ይላል። ሊሳንድሮ ቢጫ ካርድ ከተመለከተ በኋላ አሁን በራሱ የቅጣት ምት ክልል ውስጥ ወድቆ ይገኛል። ዳኛውም ሕክምና የሚያስፈልገው ከሆነ ከሜዳ መውጣት እንዳለበትም ያስረዱታልም ብሎም ነበር። አክሎም አርጀንቲና ከሚተማመኑባቸው የማል ተከላካዮች አንዱን ልታጣ ትችላለችም ሲል በሰዓቱም ተናግሮም ነበር። ማርቲኔዝ ከቅያሪው በፊት በጭኑ አካባቢ የህመም ስሜት እንዳለበት ምልክት ሲያሳይ ነበር ሲሆን ዩናይትድ ደጋፊዎች ጉዳቱ ከባድ እንዳይሆንም እየተመኙ ነው። ባለፈው ዘመን በጅማት ኤሲኤል እና በካልፍ ጉዳት ምክንያት ረጅም ጊዜ ከሜዳ ርቆ የነበረው አርጀንቲና ይህ አዲስ ጉዳት ሌላ ትልቅ ራስ ምታት ይሆንበታልም ተብሏል። ከባድ ጉዳት ከሆነ ዩናይትድ ለሚቀጥለው ዘመን የሚያደርገውን ዝግጅት ሊያውክበት ይችላል የተባለ ሲሆን በርካታ ተጫዋቾች በማይክል ካሪክ የሚመራውን የቅድመ ወደ ዝግጅት ለመጀመር ወደ ካሪንግተን እየተመለሱ ነው። ዩናይትድ በ2017 የቻምፒየንስ ተሳታፊ በመሆኑ የማርቲኔዝ የረጅም ጊዜ ጉዳት ከሜዳ መራቁ ክለቡ አዲስ ተከላካይ ወደ ማስፈረም እንዲያደላ ሊያስገድዱ ይችላልም ተብሏል። በተጨማሪ ዩናይትድ በዚህ ክረምት ማርቲኔዝን ለመሸጥ እያሰበ እንደሆነ አትሌቲኮ ማድሪድ ሊወስደው እንደሚችል ወሬዎች ነበሩ። ነገር ግን ይህ ጉዳት ነገሮችን ሊያወሳስቡት ይችላልም ተባለ።
ማንቸስተር ዩናይትድ የሌስተር ሲቲውን ተከላካይ ቤን ኔልሰንን ለማስፈረም ፍላጎት እንዳለው ተዘገበ። በዴይሊ ሜል ዘገባ መሰረት ዩናይትድ በዚህ ክረምት ተጫዋቹን ለማስፈረም ጥረት ሊያደርግ የሚችል ሲሆን የዝውውር ዋጋውም 10 ሚሊዮን ፓውንድ አካባቢ ሊሆን ይችላልም ተብሏል። የሁለት ዓመት ተከላካይ ሌስተር ሲቲ ወደ ሊግ ዋን መውረድ ተከትሎ ክለቡን መልቀቅ እንደሚፈልግ አስቀድሞም አሳውቆም ነበር። አሁን ላይ ቤን ኔልሰን የዩናይትድን ዝውውር ሊፈልገው ይችላልም ተባለ። ለዩናይትድ መጫወት እድል ማግኘት ለኔልሰን በጣም የሚያስደስት ይሆናልም ተብለዋል። ይህም በጨዋታ እድገቱ ላይ ትልቅ እርምጃ የሚሆንለት ይሆናልም ተብሏል። ዩናይትድ ደግሞ በዓለም ላይ ካሉ ትላልቅ ክለቦች አንዱ ስለሆነ ለተጫዋች ትልቅ መዳረሻ ሊሆን ይችላልም ተብሏል። ከሁለቱ ክለቦች መካከል አጥጋቢ ዋጋ ጥያቄ የሚያቀርበው የትኛው እንደሆነ የሚታይ ይሆናል የተባለ ሲሆን የጥያቄ ዝውውር ዋጋ በጣም ተመጣጣኝ የሚባል ሲሆን ዩናይትድ ደግሞ ዝውውር ለማጠቅ የሚያስችል የገንዘብ አቅምም አለውም ተብሏል። የሁለተኛው ተከላካይ በፕሪሚየር ሊጉ ጥሩ እንቅስቃሴ ማሳየቱ የሚታወቅ ሲሆን ለረጅም ጊዜ የሚያገለግል ጠንካራ አማራጭ ሊሆንም ይችላልም ተብሏል። በ10 ሚሊዮን ፓውንድ ዋጋ ኔልሰን ለዩናይትድ ርካሽና አትራፊ ዝውውር ሊሆንም ይችላልም ተብለዋል። ሪዮ ፈርዲናንድ ዩናይትድ ቅዳሜ በቅድመ ውድድር ዘመን ዝግጅት በሪክሳም ከተሸነፈ በኋላ ተናገረ። የቅድመ ውድድር ዝግጅት የወዳጅነት ጨዋታ ወይም የዋንጫ ጨዋታ ይሆን አይሆን አላስበው። ዩናይትድ የማሸነፍ ስነ ልቦና መገንባት መጀመር አለበት። ይህ ክለብ የፕሪሚየር ሊግን ዋንጫ ካነሳ 13 ዓመታት አልፎታል። በቃ ስለ ድንቅ ያለፉት ጊዜያት ማውራታችንም እንቀጥል፣ ነገር ግን ታሪክ ዋንጫዎችን አያበላህም ብሏል። ሰር አሌክስ ፈርጉሰን ያሳኩት ነገር አስደናቂ ነበር፣ ነገር ግን ይህ ትውልድ በሱ ታሪክ ስር በቋሚነት ከመኖር ይልቅ የራሱን ታሪክና አሻራ መፍጠር አለበትም ብሏል። በውድድር ዘመኑ ያው ተመሳሳይ ሰበቦች ናቸው። ቡድን እየገነባ ነው፣ ተጨማሪ ጊዜ ያስፈልገናል፣ የሚቀጥለው ዓመት የተለየ ይሆናል ይላሉ። ዩናይትድ ያንን መቀበል የለበትም። የዚህ እግር ኳስ ክለብ መመዘኞች ከዚያ በላይ የላቁም ናቸው ሲል ሪዮ ፈርዲናንድ ተናግሯል። አንዲ ሚተን ባወጣው ዘገባ መሰረት ሞርጋን ሮጀርስ በ117 ሚሊዮን ፓውንድ ወደ ቼልሲ ሊዘዋወር እንደሆነ አዲስ ዜና ወጥቷል። ዩናይትዶች ሞርጋን ሮጀርስን፣ ማቲያስ ፈርናንዴዝና ኤሊዮት አንደርሰንም ለማስፈረም እጅጉን ይፈልጉም ነበር። እስካሁን በተደረጉት ዝውውሮች ደስተኛ ናቸው። ነገር ይህ የሚያሳየው ሁኔታ ዩናይትድ በአንድ ተጫዋች ላይ ከ100 ሚሊዮን ፓውንድ በላይ እንደማያወጣም ነው ብሏል። ገንዘብ የለም። ዩናይትድ አሁንም ሌላ አማካይ፣ ጉልበት፣ ፍጥነት ያለው ተጫዋች ያስፈልጓል። የግራ መስመር ተጫዋች ደግሞ ማርከስ ራሽፎርድ በሚያደርገው ነገር ላይ የተመሰረተ ነው። የእሱም እድል 50-50 ነው ብዬ አስባለሁ። እኔ እንደማ በአሁኑ ወቅት ያለ ሁኔታ ይህ ነው ሲል ተናግረዋል። ፖል ስኮልስ ማንቸስተር ዩናይትድ ካርሎስ ባሌባን ለማስፈረም ስላለው ፍላጎት አስተያየት ሰጠ። ካርሎስ ባሌባ በርካታ አይነት ደጋፊዎች ለማመን ከሚፈልጉት በላይ ትልቅ አደጋ ሪስክ ያለው ዝውውር ነው። ባለፈው ውድድር ዘመን የብራይተን ጨዋታዎች በቋም የተከታተለ ማንኛውም ሰው እሱ አሳማኝ እንዳልነበረ ያውቃል። የሜዳ ላይ እንቅስቃሴው ወጥ ያልነበረ ሲሆን የፋቢያን ሁልዝረን ታክቲክ ሀሳቦች በቋሚነት ለመተግበርም ሲታገል ተመልክተን ማለት ብሏል። በብራይተን ስርዓት ውስጥ ወጥ የሆነ ብቃት ለማሳየት የምትታገል ከሆነ በዩናይትድ ውስጥ ባለው ከፍተኛ ጫናና ግምት ውስጥ ወዲያውኑ ስኬታማ ትሆናለህ ብሎ ዩናይትድ እንዴት ሙሉ በሙሉ ሊተማመን ይችላል? ክሎትና ታላቅ ተስፋነቱ ግልጽ ነው። ችግሩ ግን እሱ አይደለም ብሏል። ዋናው ጥያቄ አሁን ላይ በእሱ ላይ ከፍተኛ የዝውውር ገንዘብ ለማውጣት ትክክለኛው ጊዜ ነው ወይ የሚለው ነው ብሏል። ዩናይትድ ባሌባን ለማስፈረም የሚሄድ ከሆነ ቀድሞ የሚከፍለውም አነስተኛ ሆኖ ከተጫዋቹ የሜዳ ላይ ስኬት ጋር የተያያዙት ተጨማሪ ክፍያዎች ባለበት ውል መስማማቱ ለሁለቱም ክለቦች ትልቅ ትርጉም ይሰጣል ብሏል። ባሌባ ከፍተኛ አቅም ያለው ተጫዋች ነው፣ ነገር ግን በተመጣጣኝ ዋጋ እንጂ በማንኛውም ከፍተኛ ዋጋ መፈረም የለበትም ሲል ፖል ስኮልስ ተናግረዋል። ሮይ ኪን በጄምስ ጋርነር እና ወደ ክለባችን የመለስ ሁኔታ ላይ አስተያየት ሰጠ። ዩናይትድ ጄምስ ጋርነርንም እንዲለቅ ለምን እንደፈቀዱለት በፍጹም አይገባኝም። ከአካዳሚ የወጣ ክለቡን የሚረዳና እውነተኛ ተከላካይ አማካይ ምስል ተጫዋች ነበር። ይልቁንም እንዲለቅ ያደረጉት አሁን ደግሞ ለአመታት በትክክል በዚያ ቦታ ላይ ተጫዋች እንደሚያስፈልገን ስናወራ ቆይተናል። ጋርነር በሜዳ ላይ የሚጮህ አይነት ተጫዋች አይደለም፣ ነገርም መሰረታዊ ነገሮችን በትክክል ይሰራልሃል። ኳስ ይቀማል፣ የኋላ መስመሩን ተከላካዮች ይከላከላል፣ እንዲሁም የአማካይ ክፍሉን ሚዛን ይጠብቃል። አሁን ዋጋው ያለው የፕሪሚየር ሊግ ልምድ ያለው የፕሪሚየር ሊግ ልምድ አከማችቷል። ዩናይትዶች እንደገና የተከላካይ አማካይ በጥብቅ የሚፈልጉ ከሆነ እሱን መልሶ መምጣቱ ትልቅ ትርጉም ይሰጣልም ብሏል። ከፍተኛ ገንዘብ ያስወጣቸውም ክለቡንም ያውቃል እና በቀጥታ ከቡድኑ ጋር የሚዋሃድ ይመስለኛል። ስለዚህም ጄምስ ጋርነርን ለማስፈረም መንቀሳቀስ አለባቸው ብለዋል። ጋሪ ኔቭል በፊፋ የዓለም ዋንጫ ፍጻሜ ላይ ሊሳንድሮ ማርቲኔዝ ስላስተናገደው ጉዳት አስተያየት ሰጠ። ጋሪ ኔቭል ሲቀጥል ይህ ሊነስር እጅግ መጥፎ ዜና ነው። ሊሳንድሮ ማርቲኔዝ በዚህ ዓለም ዋንጫ ለአርጀንቲና እያንዳንዱ ጨዋታ ተጫውቷል። ነገር ግን ለአዲሱ የክለብ ውድድር ዘመን ከመለሱ ፊት አንድ ጨዋታ ብቻ ሲቀረው በጉዳት ተቀይሮ ወጥቷል። በቋሚነት ዝግጁ በሆኑ ተጫዋች ዙሪያ ቡድን መገንባት አትችልም ብዬ ሁልጊዜ የምናገረው ሊሳንድሮ ሙሉ ጤንነት ላይ በሚሆንበት ጊዜ ድንቅ ተከላካይ፣ ነገርም ጉዳቶች ሁልጊዜ የጨዋታ አካሄዱን ሞመንቱን ያቋርጡበታልም ብሏል። በዚህ ውድድር ሙሉ አርጀንቲና በፈለገችው ጊዜ ሁሉ ዝግጁ ነበር። ነገርም ወደ ዩናይትድ የሚመለስበት ጊዜ ሲቃረብ
በ93ኛው ደቂቃ ላይ ተቀይሮ ለመውጣት ተገዷል። ይህ ከዩናይትድ አንጻር ሲታይ በጣም የሚያበሳጭ ነገር ነው ብሎ አሁን ዩናይትዶች ከሜዳ የሚርቅ ከሆነ ያንን ቦታ እንዴት መሸፈን እንዳለባቸው ማሰብ መጀመር አለባቸው ብሏል። አዲስ የውድድር ዘመን ከመጀመሩ በፊት ከምርጥ የመሃል ተከላካዮች አንዱን ማጣት በፍጹም አይፈልጉም። ጉዳቱ ከባድ እንዳይሆን ተስፋ አደርጋለሁ፣ ምክንያቱም እሱ ተዋጊና በተከላይ ክፍል ውስጥ ካሉ መሪዎች አንዱም ነው ብሏል። ነገር ግን ሌላ ረጅም ጊዜ ከሜዳ የሚያርቀው ጉዳት ከሆነ ዩናይትድ በፍጥነት መፍትሄዎችን መፈለግ ይኖርበታልም ብሏል። የውድድር ዘመኑ ከመጀመሩ በፊት ቁልፍ ተጫዋቾችን እያጣህ በየጊዜው ማቀድ አትችልም ሲል ጋሪ ኔቭል ተናግረዋል። የማንቸስተር ኢቭኒንግ ኒውሱ ዘጋቢ ታይለር ማርሻል በተለያዩ ጉዳዮች ላይ አዳዲስ መረጃዎችን አውጧል። ታይለር ማርሻል ስለ ዳን ጎሬ ወደፊት ቆይታ እንዲህ ሲል ይናገራል። ዳን ጎሬ በዚህ ሳምንት ከዋናው ቡድን ጋር ልምድ ሲሰራ የቆየ ሲሆን በዚህ ክረምት በተለይም በቀድሞ ወደ ዘመን መጀመሪያ ላይ በርካታ የብሔራዊ ቡድን ተጫዋቾች ወደ ካሪንግተን ባልተመለሱበት ወቅት እድሎችን ያገኛል ተብሎ ይጠበቃል። ጎር ትላንት በሪክሳን በተሸነፉ መጫወታ በሁለተኛው አጋማሽ ተቀይሮ የገባ ሲሆን ጥሩ እንቅስቃሴ አድርጓል። የአንድ ዓመት ተጫዋች ባለፈው ወደ ዘመን በሊግ አንድ ክለብ ሮዘር ስኬታማ ውስጥ ጊዜ ያሳለፈ ሲሆን በዚህ ክረምትም አሻራውን ለማሳረፍ ይጠራልም ብሏል። ነገር ግን ለወጣት አማካይ ቢበዛ አንድ የቡድን ቦታ ስኳድ ስፖርት ብቻ ሊኖር ስለሚችል በዚህ ቦታ ላይ ከፍተኛ ውድድር ስላለበት ትልቅ ጊዜ ጠብቀዋልም ብሏል። ታይለር ማርሻል ጄጄ ገብርኤል በሚቀጥለው ዘመን የመጀመሪያ ጨዋታን ያደርገዋል በሚለው ላይ ጠይቆ እንዲህ ሲል ይመልሳል። በአሁኑ ሰዓት እርግጠኛ ሆኖ መናገር አይቻልም፣ ነገር ግን ቢያንስ በዚህ ውድድር ዘመን ለመጫወት ብቁ ይሆናል ብዬ አስባለሁ ብሏል። በዚህ ክረምት በዋናው ቡድን ልምምድ ላይ ጋብርኤል እስካሁን አልታየም። ሪክሳን በሚገጥመው ስብስብ ውስጥም አልነበረም። ነገር ግን በዚህ ክረምት የተወሰኑ ደቂቃዎችን ያገኛል ተብሎ ይጠበቃል። ከዚያ በኋላ በዩናይትድ ዘንድ ከፍተኛ ግብ የሚሰጡ ተጫዋቾች ለዋናው ቡድን ለመጫወት ከመታሰቡ ፊት በዚህ ውድድር ዘመን ወደ 21 ዓመት ቡድን አድጎ ያንን ተሞክሮ እንዴት እንደሚወጣው የሚታይ ይሆናል ብለዋል። ራዴክ ቪቴክ በቀጣይ ውድድር ዘመን ቋሚ ተሰላፊ ለመሆን በዚህ ክረምት ዩናይትድን መልቀቅ እንደሚፈልግና ስምምነቱ በቅርቡ እንደሚፈጸም ተስፋ እንዳለው ተናገረ። መጫወት ፈልጋለሁ፣ በየሳምንቱ መጫወት ፈልጋለሁ፣ ለቀጣይ ውድድር ዘመንም ግቤ ያ ነው ብሏል። ይህ የት እንደሚሆን በቅርቡ አውቃለሁ ብዬ ተስፋ አድርጋለሁ ብሏል። ጥሩ ስሜት እየተሰማኝ ነው። የሆነ ቦታ ሄጄ አንደኛ ግብ ጠባቂ ለመሆን ዝግጁ ነን። ምን እንደሚፈጠር ወደፊት የምናየው ይሆናል ያለ ሲሆን በቋሚነት ውስጥ በውሰት ስለሚሄዱ በተለይ ሲጠይቅ እውነቱን ለመናገር ለሁለቱም ዝግጁ ምንም ብሎ እንደ ክለቡ ፍላጎት እና እንደ አማሮች ይወሰናል ሲሆን በጠረጴዛ ላይ የተወሰኑ የፍላጎት ጥያቄዎች አሉ። ነገር ግን የተሻሉ እንደምናገኝ ተስፋ እናደርጋለን፣ በቅርቡም እንደሚሆን ተስፋ አደርጋለሁ ብሏል። በአሁኑ ሰዓት አሁንም እዚሁ ነኝ፣ ነገር ግን ወደፊት የምናየው ይሆናል ሲል ተናግሯል። እንደዚያ እንደሚሆን ተስፋ አደርጋለሁ፣ የፍላጎት ጥያቄዎች እንደሚሆን ተስፋ አደርጋለሁ፣ ነገሮችን የበለጠ ግልጽ ሲሆኑ እንደምታውቁት አስባለሁ ሲል ራዴክ ቪቴክ ተናግሯል። ፓትሪክ ዶርጉ ለአዲስ ውድድር ዘመን ስላለ ዙ ጠይቆ እንዲህ ሲል ይመልሳል። ሁሉም ሰው ደስተኛ ሆኖ ተመልሷል። እኛም ለአዲስ ውድድር ዘመን ደስተኛና በጣም ተነቃክተናልም ብሏል። ተመልሶ ልምድ መስራትና መወዳደር መጀመር በጣም ደስ ይላልም ብሏል። ፓትሪክ ዶርጉ በማይክል ካሪክ ስር ስለሚኖረው ሚና ጠይቆ እንዲህ ሲል የሚመልሳል። ምንም አይነት ልዩ ምርጫ የለኝም። ባለፈው ውድድር ዘመን በግራ በኩልም ሆነ በቀኝ በኩል ጥሩ ተጫዋቾች አሉ ብዬ አስባለሁ። አሰልጣኝ በሚያሰልፈኝ ማንኛውም ቦታ ላይ የተቻለኝን ያህል እጥራለሁ፣ ሁሉን ነገር እሰጣለሁ ሲል ተናግረዋል። ፋብሪዚዮ ሮማኖ በወጣው አዲስ ዘገባ መሰረት ዩናይትድ በዚህ ክረምት አማድ ዲያሎን የመሸጥ ምንም አይነት ፍላጎት እንደሌለው በጁኖር ለአማድ ዲያሎ ወኪሎች ያስታውቋቸዋል። ከበርካታ ክለቦች ጋር ስሙ ብያዘም ዩናይትድ ተጫዋቹን ማውቀት እንደሚፈልጉና እንደሚተማመኑበት አቋማቸውን ጠብቀው ቀጥለዋል ሲል ፋብሪዚዮ ሮማኖ ዘግቦታል። ዴቪድ ኦርነስቲን ስለ ሶስተኛ አማካይ ፊርማ ጠይቆ እንዲህ ሲል ይመልሳል። ሶስተኛ አማካይ ያስፈርማል። ዩናይትድ በዚህ ረገድ ከማንኛውም ተጫዋች ጋር ገና አልተስማማም ብዬ አስባለሁ። በዚያ ቦታ ላይ ምን ማድረግ እንዳለባቸው አሁንም እያመዛዘኑ ይገኛል። ሆነው ግን ተጫዋቹን ለማስፈረም አሁን ላይ ዝግጁም ናቸው ብለዋል። አለን ሺረር ዩናይትድ አንድሬ ሳንቶስን ማስፈረሙን በተመለከተ ጥያቄ ያነሳ። ዩናይትድ አንድሬ ሳንቶስን ማስፈረሙ ከተጫዋቹ አንጻር ለመገምገም በጣም አስቸጋሪ፣ ምክንያቱም በቋሚ ስብስብ ውስጥ ከኤንዞ ፈርናንዴዝና ከካይሴዶ ቀድሞ የሚሰለፉ ብዙ ተጫዋቾች በቼልሲ የሉም ነበር። ተጫዋቹ ግልጽ የሆኑ ክህሎት እንዳለው ይታያል። ዩናይትዶች ያንን ስጋት ለመውሰድ ፈቃደኛ ይሆናል። በቋሚነት ስላልተጫወቱ ተጫዋቾች ይህን ከፍተኛ ገንዘብ ከፍሏል። ይህም ከፍተኛ ገንዘብ የወጣበት ይመስለኛልም ብሏል። ነገር ግን ክህሎቱ አለው ብዬ አስባለሁ። ጊዜና ቋሚ የመጫወት ዕድል ከተሰጠው ለዩናይትድ ጥሩ ዝውውር ሊሆን ይችላል ሲል ተናግረዋል። ጋሪ ኔቨል፣ ሮይኪና ሚካ ሪቻርድስ ለክለባችን ስለሚመርጡት ምርጥ የአማካይ ጥምረት ተናገሩ። ጋሪ ኔቨል ሲናገር እንዲህ ይላል። ለእኔ ምርጡ የአማካይ ጥምረት ሳንቶስ እና ዩሪ ቴሌማንስ ናቸው። ሳንቶስ ጉልበትን፣ ጠበኝነትና የኋላ አራቱን ተከላካዮች የመጠበቅ የመከላከል ንቃት ይሰጣል። ቴሌማንስ ደግሞ የተረጋጋ ብቃት፣ ረጅምና አጭር ኳስ የማሰራጨት ችሎታ እንዲሁም የጨዋታውን ፍጥነት ቴምፖ የመቆጣጠር ጥራትን ያመጣላል። ይህ ሚዛን በትክክል ዩናይትድ የሚያስፈልገው ነገርም ነው ብሏል። እንዲሁም ሮይኪን ሲቀጥል እኔ ኮቢ
ኮቢ ማይኖ እና ዩሪ ቴሌማንስን እመርጣለሁ። ሜኑ በጫና ውስጥ እንኳን የተረጋጋ ነው፣ ኳስ እንዲንቀሳቀስ ያደርጋል፣ እንዲሁም በአማካይ ክፍል ውስጥ ኳስ ይዞ ይገፋል። ቴሌማንስ ደግሞ የተቃራኒ ተከላካዮችን ለመክፈት የሚያስችል ልምድና ፈጣሪነት ያለው። ይህ ጥምረት ቁጥጥር ሳይገባው ኳስን የበላይ ሆኖ መያዝ ዶሚኔት ማድረግ የሚችል የአማካይ ክፍል ስለሆነ ይህንን አሳለፍ እመርጣለሁ ብሏል። ሚካ ሪቻርድስ ሲናገር ደግሞ እንዲላል የኔ ምርጫ ሜሰን ማውንትና ዩሪ ቴሌማንስ ናቸው ይላል። የማውንት ተቃራኒ ተጫዋች የማስጨነቅ ፕሬሲንግ ብቃት፣ እንቅስቃሴና ዘግይቶ ወደ ተቃራኒ ቅጣት ምት ክልል የሚሰጣቸው ሩጫዎች ለዩናይትድ ሌላ የማጥቃት ስጋት ይፈጥራሉ ብሏል። ቴሌማንስ ደግሞ እይታውና ኳስ ማሰራጨቱን ያቀርባል። ዩናይትድ በአስቸኳይ ገቢ የሚፈልግበት ወቅት እኔ በእርግጠኝነት ማውንትን ከቴሌማንስ ጋር አጣምራለሁም ብሏል። ምክንያቱም በጣም የተሻለ የማጥቃት ፍላጎትና ፈጣሪነትን ይሰጡናል ሲል ተናግሯል። ውድ ቤተሰቦች ለዛሬ በረ ቆይታ በዚያ በቃ መልካም ቀን